እንኳን ለቅድስት ኢየሉጣና ለቅዱስ ቄርቆስ ዓመታዊ የመታሰቢያ ክብረ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ ቄርቆስና የቅድስት ኢየሉጣ ገድል እናሰማለን። አንድ አምላክ በሆኑ በአብና በወልድ በመንፈስ ቅዱስ ስም። የቅዱስ ቄርቆስ ገድል የእናቱ የኢየሉጣና በገዢው በእስክንድሮስ ዘመን ሰማዕትነት የተቀበሉ የሌሎችን 11434 ሰማዕታት ዜና እንናገራለን። በሺህ ዘመንም በኬልቅያ አብያተ ክርስቲያናት ምዕመናን ላይ ጽኑ ስደት ሆነ። በዚያ ዘመን ኢየሉጣ የምትባል አንዲት ሴት ነበረች። ያችም ሴት ከታናሽነቷ ጀምሮ እግዚአብሔርን የምትፈራ ሴት ነበረች። ስደቱንም በሰማች ጊዜ ገዢውን ከመፍራት የተነሳ ከሮም ሸሸች። የኬልቅያ አውራጃ ወደሆነች ወደ ጠርሴስም ደረሰችና በዚያ ተቀመጠች። ድንግል ማርያምና ቅድስት ኢየሉጣም በስደት አንድ ሆኑ። ሕፃኑ ቄርቆስም ለሁሉም መልካም ሥራ ጥንታዊና የመጀመሪያ የሆነው ጌታ ኢየሱስ ክርስቶስን መሰለው። ጌታችንም ሕፃን ሳለ እንደተሰደደ እርሱም በሕፃንነቱ ተሰዷልና ስደትን ከመቀበል ጀምሮ ሞትን እስከ መቀበል ድረስ ከገሃነማዊ ሞት ይልቅ ሕይወት ስለሆነው ስለ ጽድቅ ጌታውን ያልመሰለበት ተግባር የለም። ጠርሴስም ግብፅን መሰለቻት። እነሆ ግብፅ ጥንቱን እንደዚህ ያለ ሀብት ጸጋ ያልተገባች ነበረች። አሁን ግን ግብፅ የምታበራውን ያህል ፀሐይ አታበራም። የድንግል ማርያም ልጅ ስለኛ ስደተኛ ሆኖ በእርሷ ኖሯልና ስለኛ የተሰደደውን ሕፃን ግብፅ ተቀብለዋለችና የዘመን ባለጸጋ ሲሆን በእርሱ በሕፃኑ ክብር ያን ጊዜ ከብራለችና ዓለምን ሁሉ የፈጠረ ሲሆን ስለኛ ሕፃን ሆነ፣ በሥጋና በደም መሰለን። ፈርቶ እንደሸሻ እናስብ። የሕፃኑ መሸሽ ዲያብሎስን እንዳሸሸው እናስብ እንጂ ለሕፃኑ ቄርቆስም ዲያብሎስን እንደ ጨዋታ አደረገለት። ሰለሞንም ኃጢአተኛ ሰው ማንም ሳይከተለው ይሸሻል በማለት እንደተናገረው ድምፁን በመስማት የሚሸሽ ሆኗልና ከኃይለኛ ቤት መግባትና ገንዘቡን መዝረፍ የሚቻለው ማንም የለም። ኃይለኛ ሰው ሀብቱ ሁሉ በሚጠብቅበት ገንዘብ በጦር መሳሪያው ቅጥሩን ይጠብቃልና የሚበረታ ከመጣም ድል ያደርገዋል፣ የሚተማመንበትንም የጦር መሳሪያ ይማርከዋል። ስሙ ገናና የሆነ ኢየሱስ ክርስቶስም እነሆ ለማሳት ኃይለኛ የሆነ ሰይጣንን ድል ነሳውና ደካማ አደረገው፣ ጥበቡንም አፈራረሰበት። ለሕፃኑ ቄርቆስም የጦር መሳሪያው የሆነ ድል ማድረግን ሰጠው፣ በቤቱ የዘረፈውንም ከፈለለት። ይህም አገዛዙን ማጥፋት ነው። የኃጢአትን እሾህ መስበር፣ ትዕቢቱን ማድከምና አዳም የሰማውን የመገዳደር ቃል ማስወገድ ነው። ይህን ኃይልም እነሆ በቅዱስ ቄርቆስ ላይ በአክሊል ገለጠ። ሄሮድስ ስለገደላቸው ሕፃናትም ይህ ቅዱስ ቄርቆስ አለቃቸው ነው። ሁሉም በሞት ይመስሉታል፣ የሥላሴን ስም በመስበክ ግን አይመስሉትም። ሞታቸው በፈቃዳቸው አይደለም። ሄሮድስ ከነርሱ አንዱ ከሆነ ብሎ ክርስቶስን ሲፈልግ ገደላቸው እንጂ እርሱ ይገድለው ዘንድ ይሻ ነበርና። ቅዱስ ቄርቆስ በአደባባይ ቆሞ በሥላሴ ስም አስተማረ። ሥላሴን በማምለክም በፈቃዱ ሞተ። የእጅ መንሻን ያመጡ ሰብአ ሰገልንም አለቃቸው ቄርቆስን እጅ የነሱትና ሥላሴን በማምለክ ከእርሱ ጋር በሞት የተባበሩት 11434 ሰማዕታት መሰሏቸው። ገዢው እስክንድሮስም እነሆ ከእርሱ ወደ ተሰደደችባት ሀገር ደረሰ። ወታደሮቹም ክርስቲያኖችን ፈለጓቸው። ያን ጊዜ ወታደሮች ቅድስት ኢየሉጣን ያዟት፣ ወደ ገዢው ወደ እስክንድሮስም ወሰዷት። እነሆ ይህች ሴት ጠንቋይ ናት፣ በሀገሮች ሁሉም
መድኃኒት ታደርጋለች፣ ትጠነቁላለች። ሰዎችንም ለአማልክትህ እንዳይሰዉ ትከለክላለች። አማልክት የሚጠቅሙት የለም፣ ሕይወት የላቸውም ትላለች ብለው ነገሩት። እስክንድሮስም ይህንን በሰማህ ጊዜ ከየት ሕዝብ ወገን ነሽ? ዘመድሽ ማን ነው? ሀገርሽ የት ነው? ንገሪኝ አላት። ቅድስት ኢየሉጣም መለሰች፣ የኔ ሕዝቤ የኒቆኒዮን ሀገር ሰዎች አለቃቸው ኢሳዊሮስ ነው። የዘር ሐረጌም ከጥንት ነገሥታት ወገን ነው። ከቤተ መንግሥት የምሆን አንጌቤናዊት ነኝ። በአንተ ምክንያትም እስከዚች ሀገር ድረስ ተሰደድሁ። ዛሬ ግን እነሆ በእጅህ ነኝ አለችው። ገዢውም በእጅ እንደሆንሽ ካወቅሽ ለአማልክቶቼ ሰዊ አላት። የተቀደሰች ኢየሉጣም እኔ ለረከሱ አማልክት አልሰዋም አለችው። እርሱም ከሁሉ አስቀድሞ እስኪ ስምሽን ንገሪኝ አላት። እሷም እኔ ክርስቲያን እባላለሁ አለችው። ገዢውም ከኔ ጋር እንደዚህ አይነት መልስ መመላለስ አይጠቅምሽም፣ ነገር ግን እንዳትሞች ስምሽን ንገሪኝ አላት። የተቀደሰች ኢየሉጣም እኔ ክርስቲያን ነኝ አላልኩህምን? በሰው ዘንድ የምጠራበት ስሜን ከፈለከው ኢየሉጣ እባላለሁ አለችው። ገዢውም ለአማልክቶቼ ሰዊ አላት። እርሷም ከዚህ ቀደም ለረከሱ አማልክት የሰዋሁበት ጊዜ የለም፣ ዛሬም አልሰዋም አለችው። ገዢውም ትሰዊ ዘንድ ያለቀና የተረገጠ ነገር ነገርኩሽ፣ የማትሰዊ ከሆነ አስፈሪ የተለያዩ ስቃዮችን አመጣብሻለሁ አላት። ቅድስት ኢየሉጣም ይህንን ታደርግ ዘንድ ከፈለግ 3 ዓመት ከ3 ወር የሆነውን ሕፃን ይፈልጉ ዘንድ ሰዎችን ወደ ከተማ ላክ፣ ወደ አንተም ያምጡት። እርሱም እኔም አንተም የምናመልከውን ይነግረናልና ሕፃኑም መጥቶ አማልክትህን እናምልክ ቢለኝ ይሻልልህም፣ አንተና ዘመዶች አምልኳቸው እንጂ እኔ ግን ለአምላኬ ለእግዚአብሔር እገዛለሁ አለችው። ገዢውም የ3 ዓመት ሕፃን ልጅ ይፈልጉ ዘንድ ወታደሮችን ላከ። ነገር ግን አላገኙትም። የሀገሩ ሰዎች ልጆቻቸውን ደብቀዋልና ከዚያ ከከተማው ቅጽር ወጥተው ኤጳውሎስ ወደ ተባለ በረሃ ደረሱ። የቅድስት ኢየሉጣ ልጅ ቅዱስ ቂርቆስንም አገኙት። ወታደሮችም የሀገሩ ሰዎች ይህ ሕፃን ስንት ዓመቱ ነው ብለው ጠየቋቸው። እርሱም ይህ ሕፃን 3 ዓመት ከ3 ወሩ ነው፣ ከኢቆንዮን ወደዚች የሸሸች የአንጌቤናዊት ክርስቲያን ሴት ልጅ ነው አሏቸው። ወታደሮችም ይህንን ሕፃን ያዙት። ይህ ሕፃን ለገዢው የሚናገረውን ነገር አያጣም፣ ከክርስቲያኖች ወገን ነውና እያሉም ወደ ገዢው ወሰዱት። ወደ ገዢውም ባደረሱት ጊዜ የሚያስገርም መልኩንና የሚያምር ደም ግባቱን ተመልክቶ ፈጽሞ ወደደው። ደስተኛ የሆንክ ሕፃን ሆይ ሰላምታ ይገባሃል አለው። ሕፃኑም እውነትህን ነው፣ እኔ በአምላኬ ደስታ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለጎስቋሎች ደስታ የላቸውም ብሏልና በማለት መለሰለት። ገዢውም አንዲት ነገር እንኳን ሳልጠይቅህ ሕፃንም ስትሆን እንደዚህ አይነት ነገር እንዴት ትመልስልኛለህ አለው። ሕፃኑ ቄርቆስም ከዚህ የሚበልጥ ነገር እነግርሃለሁ። ስሙ ይመስገን አምላኬ ኢየሱስ ክርስቶስ ከዚህ ሁሉ አስቀድሞ ስለኔና ስለኔ ላሉት ምእመናንን ይዘው ወደ ነገሥታትና ወደ መሳፍንት አደባባይ ይወስዷቸዋል፣ ያሳስሯቸዋል። በእነርሱም ምስክር ይሆንባቸው ዘንድ ስለ ስሜ ሁሉ ያገኛቸዋል። የምትናገሩትን በልባችሁ እንዳታስቡ ወቁ። መከራከር እንዳይችሉ ርቱዕ አንደበትና ጥበብን እሰጣችኋለሁ። በእኔ ስም ስላመናችሁ ዘመዶቻችሁ፣ ወንድሞቻችሁ በእናንተ ላይ ይነሳሉ፣ አሳልፈውም ይሰጧችኋል። ከራስ ጸጉርም አንዲት እንኳ አትጠፋም። በመታገሳችሁም ነፍሳችሁን ታድናላችሁ በማለት የተናገረ አይደለምን አለው። ገዢው እስክንድሮስም ሕፃኑን ስምህ ማን ነው አለው። ቅዱስ ቄርቆስም እኔ ከንጹሕ ምንጭ ከማይጎድል ከትልቅ ጉድጓድ የመነጨው የክርስቲያን ወገን የምሆን ውሃ ነኝ አለው። ገዢውም እንዳትሞት ስምህን ንገረኝ አለው።
ሕፃኑም እኔ ክርስቲያን ነኝ፣ እናት የምትጠራኝና ባጠመቀም ጊዜ ካህኑ ያወጣልኝ ስም ግን ቄርቆስ ነው አለው። ገዥውም ቄርቆስን እሺ በለኝና ለአማልክቶቼ ሰዋ፣ ጎልማሳ በምትሆንበት ጊዜ በአማልክቶቼ ቤት አለቃ አድርጌ ሾመሃለሁ። ከገዢዎች ነገሥታት ይልቅ አንተ የከበርክ ትሆናለህ፣ ከእነርሱም ብዙ ወርቅና ብር ትቀበላለህ አለው። ሕፃኑ ቄርቆስም የሰይጣን አገልጋዩ ሆይ ከኔ ራቅ፣ ወርቅና ብርህ ለጥፋት ይሁን። አእምሮ እያለኝ በብዙ ገንዘብ የምታሸንፈኝ ይመስልሃልን? የእግዚአብሔር ገንዘቡ የምሆን ሕፃን ነኝ። እነሆ በብርሃናዊ ዓለም በመንግሥተ ሰማያት ዕድል ፈንታ ጽዋ ተርታ የለህም። ልብህ በእግዚአብሔር ፊት ቅን አይደለምና ምናልባትም የልብህን ክፋት ይቅር ቢልህ ከክፋትህ ተመለስ፣ ለእግዚአብሔር ተገዛ። በመራራ መርዝ ተይዘህ አያለሁና በአመፅ ማሰሪያ ውስጥም አለህና አለው። ገዥውም ሕፃን ሆይ ያስተማረህ ማን ነው? አባትህ ነው ወይስ እናትህ ናት? ወይስ ይህንን ነገር ያስተማረ ሌላ ሰው አለ? እስኪ ንገረኝ አለው። የተከበረው ሕፃንም ሰነፍና የማታስተውል ሽማግሌ ሆይ ይህን እንዴት ትጠይቀኛለህ? እኔስ አባቴም እናቴም አላስተማሩኝም፣ ሌሎችም አልነገሩኝም፣ ሥላሴ አስተማረኝ እንጂ። የ3 ዓመት ከ3 ወር ሕፃን እኔ ሳስተምርህ አንተ ልትሰማው የማትችለውን የሥላሴን ምስጢረ ሥላሴን እንሆ እናገራለሁ አለው። የሕፃኑ ቄርቆስ ዕድሜው በወራት ሲቆጠርም 33 ወራት ናቸው። 30 ወሮች ሥላሴን ያስተምራሉ። ዳግመኛ 30 ወሮች የጌታ ኢየሱስ ክርስቶስ ዕድሜው 30 ይሆን ነበር በማለት ወንጌላዊ ሉቃስ እንደተናገረው ለስሙ ምስጋና ይግባውና አምላክ ሰው ሆኖ እንደ ሰው በተመላለሰባቸው ዓመታት ይመሰላሉ። 3 ወሮች ለስሙ ስግደት ይግባውና ጌታችን ኢየሱስ ክርስቶስ በዓለም ወንጌልን ላስተማረባቸው ለ3ቱ ዓመታት ምሳሌዎች ናቸው። ከዚህ በኋላ ገዥው ወታደሮችን አዘዘ። ሕፃኑን በራሳችሁ ተሸከሙትና ከመሬት ጣሉት፣ ሁላችሁም 50 ግርፋት ግረፉት አለ። ጽኑ ግርፋትንም ሲገርፉት ዓይኖቹን ወደ ሰማይ አነሳ። ከፍ ባለ ድምፅም አቤቱ ውስጣዊ ውጫዊ ሰውነት ያመሰግንሃል፣ ላንተ ምስጋና ይገባልና የማትሞት ዘላለማዊ ንጉሥ ሆይ በዚህ ዓለም ወደ ትልቅ ችግርና ሲቃይ እንዳልወርድ ወደ አንተ እጸልያለሁ እያለ ወደ እግዚአብሔር ለመነ። ሕፃኑ ታግሶ ይህንን ሲጸልይም የሚገርፉት አላቋረጡትም ነበር። እርሱ ግን ከመሬት ተኝቶ ነበር። ነገር ግን በሰውነቱ አንድ የግርፋት ምልክት እንኳ አልተገኘም። ጀርባዬን ለግርፋት ጉንጬን ለጥፊ ሰጠው፣ ፊቴንም ከምራቅ አክታ አልመለስኩም ያለውን ስሙ ዘላለማዊ ሆነ። አምላኩንም እንሆ መሰለው። አባሎቹ ሐዋርያትም ይቅር ባይ ስለሆነው ስለ ክርስቶስ ስም ብለው ግርፋትን ተቀበሉ። መገረፋቸውንም የሐዋርያት ሥራ ግብረ ሐዋርያት የተባለው መጽሐፍ እንዲህ በማለት ይነግረናል። ከዚህ በኋላ የካህናቱ አለቃ ከእርሱ ጋር የነበሩት ሰዱቃውያን የሆኑ ሰዎች ተነሱ። በእርሱ ላይም ሐዋርያትንም ያዟቸው፣ በእስር ቤትም አዋሏቸው። ገዥውም የተወዳጁን ሕፃን ትዕግሥት አደነቀ። ከነገሩ ጣፋጭነት ከአንደበቱም ርትዕነት የተነሳ ተገረሙ። ስልጣን እንዳለው ሰው ያስተምረውና ይገስጸው ነበርና መኖር እንደማይችል እንደ ታናሽ ብላቴናም አይደለም። ቅድስት ኢየሉጣንም ወደ ፍርድ አደባባይ ያመጧት ዘንድ ወታደሮቹን አዘዘና መጧት። ሕፃኑን ግን አራቁት። ገዢው ኢየሉጣን እነሆ ሕፃኑ ልጅሽ በአማልክቶች አመነ አላት። ከአንደበቱ ሰማ ዘንድ ወደዚህ አምጣው አለችው። ሕፃኑንም አመጣው። ኢየሉጣም ልጇን በገዢው ፊት ቆሞ በተመለከተችው ጊዜ እጆቿን ወደ ሰማይ አነሳች። ዓለምን ሁሉ የያዝክ የምሕረት ጌታ፣ ሰማይን የዘረጋ ምድርን የፈጠርህ
ባህርና ነፋስን ያጸና፣ ሰማይንም በከዋክብት ያስጌጥህ፣ ምድርንም በአበባዋና በፍሬዋ የሸፈንህ አቤቱ ሆይ እያለች እግዚአብሔርን አመሰገነች። ስምህም ዘወትር አመሰግናለሁ ከማኅፀኔ የተገኙ ሕፃን ልጄን ከሕፃናት አንደበት ምስጋናን አዘጋጀ ብሎ ነቢዩ ዳዊት እንደተናገረው እንዲያመሰግን አድርገዋልና። ዳግመኛ የቃል ትምህርት ሕፃናቱን ብሩህና ጥበበኛ ያደርጋል አለ። ይህን የእውነት ቃልም ስሙ ይመስገንና ጌታችን ተናገረው። የሰማይ የምድር ጌታ አባት ሆይ አመሰግንሃለሁ። ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ገልጠሃልና አባት ሆይ ፈቃድህ እንዲህ ሆኗልና አለ። በዚህ ጊዜ ልጄ ሆይ ይህ ልጅሽ በአንቺና ከማይጠፋው አክሊል ከተቀዳጁ ከብዙ ሰማዕታት እንደሚበልጥ እመኝ። ነገር ግን ወደፊት ከሚያገኝሽ መከራ የተነሳ አንድ ጊዜ ወደ ኋላ ትያለሽ። ልጅሽ ወደ እኔ በሚጸልየው ጸሎትም ከአንቺ ፍርሃትን አርቃለሁ የሚል ቃል ከሰማይ ወደ እርሷ መጣ። ያን ጊዜ ቅድስት ኢየሉጣ ልጅ ሆይ ማንን ትፈራለህ? እግዚአብሔርን አይደለምን? ማንኛውን አምላክ ታምናለህ? አለችው። ሕፃኑም እናቴ ሆይ አትፍሪ፣ እኔ ከአንቺ ጋር ነኝ። አሮጌውን ልብስ አስወግዶ በእርሱ ጥምቀት የማያረጀውንና የማይጠፋውን አዲስ ልብስ ያለበሰኝን ኢየሱስ ክርስቶስን አምነዋለሁ አላት። ገዥውም አንተም እናትህ ሞትን መረጣችሁን? አለው። ብርቱ ሕፃን ይህ ምክርህ ለሲቃይ ወደ ገሃነም ይወስደናል፣ ሃይማኖታችን ግን ስሙ ክቡር ወደ ሆነው ወደ ሕይወታችን ወደ ኢየሱስ ክርስቶስ ታደርሰናለች አለው። ገዥውም ብረት ሠራተኞችን እንዲህ አላቸው፣ ስናፍንጭና ጨው አምጡ በአፍንጫቸው አድርጉት አላቸው። እንዲህም አደረጉ። ጽኑ የሆነ ሕፃኑ ቄርቆስም ቃልህ ለጉሮሬ ከማርና ከስኳር ይልቅ ጣፈጠኝ በማለት አሰምቶ ተናገረ። ነቢዩ ሕዝቅኤልም እንደተናገረው 30 ዓመት ከ4 ወር ከ5 ቀን በሆነ ጊዜ በሐሩር ወንዝ በምርኮ መካከል ነበርኩ። ሰማያት ተከፈቱ። በ5ኛው ቀንም የእግዚአብሔርን ራእይ አየው። ይኸውም ንጉሡ ዮናኬር በተማረከ በ5ኛው ዓመት ነው። ገዥውም ለአማልክቶች የመሥዋዕትን ሰው፣ ካልሰዋችሁ ግን እገድላችኋለሁ አላቸው። ሕፃኑ ቄርቆስም ሲቃይ የክርስቶስን ስም ከማምለክ የሚያስቀረን ይመስልሃልን? ይህም የአብ የክብሩ ጸዳል ነው። እነሆ ራሱ ከእኛ ጋር ቆሟል ይረዳናልምና፣ ስለዚህ ቁጣህን ሲቃይህን አንፈራም አለው። ይህች አምላካዊ ጥበብ ምን ትደንቅ! ከመንፈስ ቅዱስ እንጂ ከሕፃኑ ቄርቆስ ያልተገኘች ይህች ሐሳብ እንዴት ትገርም! ይህ ነገር የተናገረው በሰውነቱ አይደለምና ለሕፃን እንዲህ አይነት ጥበብና ዕውቀት አይቻልምና፣ ይህን ጥበብ ከየት አገኘ? ከእናቱ ጡት ነው ወይስ ከሕፃናት ጓደኞቹ ጨዋታ? ከዱር አበባ ነውን ወይስ ከጥቃቅን አሸዋ? የሕፃን ልማዱ አሳዳጊዎቹ የዱር አበባ በሰጡት ጊዜ ያማረ ግምጃ የሰጡት ይመስለው የለምን? ጥቃቅን አሸዋ በሰጡት ጊዜስ ንጹሕ ወርቅ የሰጡት ይመስል የለምን? የዚህ ምልክት ትርጉምም የዱር አበባ አሸዋም እንዲህ አይነት ነገር አይናገርም። የሕፃን ጸባይ መርሳት ነው። ከሕፃናት ጋር የሚጫወተው ጨዋታም ጥቅም የለውም። እንደ ሕፃናት ያለ ሲሆን እንደዚህ ያለውን ጥበብ እንዴት ይናገራል? ይህ አምላካዊ ኃይል ነው። እነሆም የመንፈስ ቅዱስ ጸጋ በሕፃኑ ቄርቆስ ላይ ተገልጣ ነው። ከሽማግሌዎች ለይታ መርጠዋለችና ኃይለኛ ጎልማሳ አደረገችው። ዳግመኛም ሕግ፣ መልካም ምክር የምትመክረኝ ይመስልሃልን? መጽሐፍ ላንተና እንዳንተ ላሉት ጣፋጩን መራራ መራራውን ጣፋጭ ለሚሉ ሰዎች ወዮላቸው ያለ አይደለምን? አለው። ገዥውም በጣም ተቆጣ። በሽበት የተዋበ አንድ ሽማግሌ ከውጭ ነበር፣ ውስጡ ግን እንደ ሕፃናት ነበር። ጸጉሩ ሽበት በመሆኑ ግን እነሆ የተከበረ ነው። እርሱ ግን በስንፍናው ክብሩን፣ ሽበቱም የእርሱን ክብር ስላቃለለ ክብሩንም ስላጣ እንሆ ከእርሱ ተለየችው።
የቅዱስ ቄርቆስ መሳቂያና መሳለቂያ ሆኗልና። ከዚህ በኋላ ወታደሮችን የተሳሉ ረጃጅምና እንደ እሳት ፍም የጋሉ 14 ብረቶችን አምጡ፣ 7ቱን በእናቱ ላይ 7ቱን በሕፃኑ ሰውነት ላይ ጨምሩት። 2ቱን በዓይኖቹ፣ 2ቱን በአፉ፣ 1ዱን በልቡ፣ 2ቱን ደግሞ ይሞት ዘንድ በጀርባው በኩል አድርጉት አላቸው። እነዚህም ብረቶች በእነዚህ ቅዱሳን ሰውነት ላይ ተደረጉ። በእግዚአብሔር ፈቃድም የብረቶቹ ግለት ጠፋ፣ እንደ ክረምት በረዶ ሆነ። ገዢውም ወታደሮች ወደ እስር ቤት ውሰዷቸውና ሰሯቸው፣ የማደርገውን ነገር እስከምመክር ድረስ በሩን ዝጉባቸው፣ ጽኑ በሆኑ ብረቶችም ሰሯቸው አላቸው። ያን ጊዜ አሸናፊው ሕፃን በአምላኩ በእግዚአብሔር ፊት ዘመረ እንዲህ ሲል፣ አቤቱ ልመናዬን ቸል አትበል፣ የኃጢአተኞችና የአመፀኞች አንደበት በእኔ ላይ ተከፍቷልና በሽንገላ አንደበትም ስለ እኔ ይናገራሉ። አቤቱ ሆይ ስለ ስምህ ከእኔ ጋር መልካም ምልክትን ተአምርን አድርግ። የሚያጣሉኝ ኀፍረትን ይልበሱ፣ ጉስቁልናን መዋረድን እንደ ልብስ ይጎናጸፉ። ከኔ ጋር መልካም ምልክትን አድርግ፣ የሚጠሉኝን ይመልከቱና ይፈሩ። አቤቱ አምላኬ ሆይ አንተ አስደስተኛልና አለ። የተቀደሰው ሕፃን ይህን ሲናገር ወደ እስር ቤቱ ገቡ። መሽቶም ነበር። የሰርክ የምሽት መዝሙር የሚዘምር ጀመር። ጸሎቴን እንደ ዕጣን አድርገ በፊት ተቀበለኝ አለ። ዳግመኛ መጠጊያህን ከፍ አደረግ፣ ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም አለ። ጸሎታቸውን ከጨረሱ በኋላ ተኙ። መንፈቀ ሌሊት በሆነ ጊዜ ቅዱስ ቄርቆስ ተነሳ፣ እንዲህም በማለት አመሰገነ። ምስጋናህን ይናገሩ ዘንድ ከንፈሮችንና አንደበቴን እከፍታለሁ አለ። ዳግመኛ አቤቱ ለስምህ እገዛ ዘንድ በመንፈቀ ሌሊት እነሳለሁ አለ። ከዚህ ዓለም ዝማሪያቸውንና ምስጋናቸውንም ፈጸሙ። ከዚህ በኋላ ዝማሪያቸውንና ምስጋናቸውን ፈጸሙ። ሰይጣንም በብርሃን መልአክ ተመስሎ መጣ። አሸናፊው ሕፃኑ ቄርቆስንም አምላክህ እግዚአብሔርን ለምን አብዝተህ ታመሰግናለህ? እነሆ እግዚአብሔር ጸሎትህን ቸል ብሎሃል። ገዢው ንጉሥ የሚያዝህን እሺ በለው፣ አትጠራጠር፣ አንተ ወዳጁ ትሆናለህ፣ በሰማያትም ክብርን ታገኛለህ በማለት እነግርህ ዘንድ ላከኝ አለው። አዋቂው ሕፃንም በተንኮል እንደመጣ ተረዳ። ከቅዱሳን ጋር አንድነት የሌለ ምክር የከፋ ዲያብሎስ ሆይ ከኔ ራቅ፣ ለስሙ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ያጥፋህ፣ አንተ ወደ ገለጥካት ወደ ጥልቅ ገሃነም ያወርድህ አለው። ያን ጊዜ አፍሮ ሸሸ። የሰይጣን ልማድ እንዲህ ነውና። በብርሃን መልአክ የሚመሰልበት ጊዜ አለ። በነቢያት አንደበት የሐሰትን መንፈስ የሚጨምርበትና ሰውንም የሚያሳስትበት ጊዜ አለ። ሕፃኑም እናቱን ራሳችን ለገንዘብ አሳልፈን አንስጥ፣ ሌባ ሀብታችን እንዳይሰርቅም ተግተን እንጸልይ አላት። በእስር ቤት የነበሩት ምክሩን በሰሙ ጊዜ ለሕፃኑ አንደበት እንደዚህ ያለ ጥበብን የሰጠ እግዚአብሔርን አመሰገኑት። ከዚህ በኋላ ሕፃኑ ቄርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ አድርጋለችና ኃጢአት እስከምትወገድ ድረስም በክንፈ ረድኤትህ ታመንኩ። ወደ ልዑል እግዚአብሔር ወደ ረዳኝ እግዚአብሔር ጮኩ። ከሰማይ ልኮ አዳነኝ፣ ላሰቃዩኝም ጉስቁልናን ከፈላቸው። እግዚአብሔር ይቅርታውን እውነታውን ላከ። ሰውነቴም ከአንበሶች መካከል አዳናት። ደንግጬ ወደቅሁ። የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው፣ አንደበታቸው የተሳለ ሰይፍ ነው። እግዚአብሔር በሰማያት ከፍ ከፍ አለ፣ ክብሩም በምድር ላይ ነው። ሲነጋም አቤቱ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነት በደሌን ደምስስ ብሎ አሰምቶ ተናገረ። ዝማሬውን ከፈጸመ በኋላ ገዢው ከእስር ቤት አስወጣቸው፣ በፍርድ አደባባይም አቆማቸው። ሕፃኑንም ለአማልክቶቼ ሰዋ አላልኩህምን? አሁንም ከሲቃይ ትድን ዘንድ በአንደበትህ ለሰራጲስ አጥናለሁ በላለው። የማይፈራው ሕፃንም የሰይጣን ተላላኪ ሆይ አንተ እንዳስለመድከው ሰዋ፣ በልቦና ከማደሩ በፊት አምላክ እንዳልሆነ አምላኬ ነግሮኛልና
እኔ እፍረስ እላለሁ እንጂ ዕጣን ይታጠን አልልም አለው። በዚያን ጊዜ መልአኩ መጣ፣ መሠዊያውንም አፈረሰው። 14 የጣት ምስሎችን ጣላቸው፣ አደቀቃቸውም፣ እንደ ትቢያ ሆኑ። ሕፃኑም የአሕዛብ አማልክት የሰው እጅ ሥራዎች ናቸው፣ አንደበት አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም፣ በጉሮሯቸው አይናገሩም፣ በአፋቸው ሕይወት የላቸውም፣ የሰሯቸውም እንደነርሱ ይሆኑ፣ በእርሱ የሚታመኑትም ሁሉ እንዲሁ ይሆኑ አለ። ጥበበኛው ሕፃንም አማልክቶች ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶች ጠቅልላቸው። ራሳቸውን ማዳን የሚችሉ ከሆነም እስከ 7 ቀን ጠብቃቸው አለው። ገዥውም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነርሱ ትቢያ ሆነው ነበርና። ከዚህ በኋላ ገዢው ብረት ሰሪ አመጣ። ማሰቃያ መሳሪያ ይሰራለት ዘንድ ሊያዘው ወደደ። ሰይጣንም በገዢው ልቦና አደረ፣ አንደበቱንም ዘጋው። ገዢው ዲዳ አደርገዋለሁ በማለት አስቀድሞ እንደተናገረ አክሊልን ስለሚቀዳጅበት ስለ ሕፃኑ ሲቃይ መናገር ተሳነው። ሕፃኑ ቄርቆስም ሰራተኛውን በገዢው ዘንድ እኔና እናት የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህ አለው። ይህ ገዢ የሚያውቀው ነገር የለም። ዳግመኛም ሕፃኑ ስፋታቸው 1 ክንድ የሚሆን 1 ለኔ 1 ለእናቴ 2 ምላጮችን ሥራ፣ ማስጨነቂያ፣ ራስ የሚሰብር የሚመታ፣ የአንገት መጠምዘዣ ሥራ፣ የአፍንጫ ማጣመሚያ መገጣጠሚያን የሚፈታታ መሳሪያን ሥራ፣ ምላስን የሚቆርጥ የጥርስ ጉጠት፣ ጎኖችን የሚመልጥ፣ ጉልበትንና ጭንን የሚሰብር፣ ጅማትን የሚለያይ መሳሪያ ሥራ። ከላም አምሳል የብረት ዙፋን ሥራልኝ፣ 3 ቀዳዳዎችንም አድርግ። ዳግመኛም 2 መጠምዘዣ ማስጨነቂያ ሥራ፣ 2 ማረሻና መጣድ፣ መንኮራኩርም ሥራ አለው። ያን ጊዜ ጥበበኛው ደነገጠ። ለገዡም ከሽማግሌዎችም ቢሆን እንደዚህ ያለ ጥበብ አልሰማሁም፣ ነገር ግን እነዚህ የማሰቃያ መሳሪያዎችን የሚሰሩ 100 ሰዎችን አምጣ፣ እኔ አልችልም ሥራውንም አላውቀውም አለው። 100 ጥበበኞችም አመጣለት። ሥራውንም ያዙት፣ በ40 ቀናት ፈጸሙት። ብርቱ ሕፃንም እስከ 40 ቀን ጸሎትን አላቋረጠም ነበር። በእስር ቤት ላሉት ባስተማራቸው ጊዜም ከዚህ ሲቃይ በሚያድናቸው በሕያው እግዚአብሔር አመኑ። ከእነርሱ ጋር በእስር ቤት የነበሩትም 430 ነበሩ። የሕፃኑን ታናሽነትና የትዕግስቱን ብዛት በተመለከቱ ጊዜ አደነቁ። በእግዚአብሔር ያላቸውን ሃይማኖትም ጨመሩ። ድንቅን የምታደርግ አቤቱ ሆይ በእውነትም አንተ ምስጉን ነህ። ለአገልጋዮች ዘወትር ረዳታቸው ትሆናቸዋለህ። አቤቱ ሆይ እኛም ሁላችን አመንብህ። ዓለምን የያዝህ አቤቱ አምላካችን ሆይ ከእጅህ በረከት እንወስድ ዘንድ ስጠን። ኃጢአታችን እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን እግዚአብሔር ሆይ በአንተ አምነናልና አሉ። ብፁዕ ቄርቆስ ይህንን በሰማ ጊዜ ለእርሱ በተሰጠው ጸጋ በረታ። ከእርሱ ጋር የነበሩትም በረቱ። ከ40 ቀን በኋላ የማሰቃያ መሳሪያውን ወደ ገዡ ፊት አመጡት። ገዡም ሕፃኑን በእኔ ዘንድ የምታደርገው ይህ ነገር ጨዋታ ይምሰልህ። እነሆ ሁሉም የማሰቃያ መሳሪያ ፍጹም ነው፣ እነሆ በፊት ተዘጋጅቷል አለው። መለሰና የማታፈር ኃጢአተኛ በደለኛ ሰው ሆይ እኔ ባዘዝኩት ማሰቃያ መሳሪያ ታስፈራራኛለህን? አለው። ገዡም እየተዘባበተ ይህንን ይሰሩ ዘንድ የጥበብ ሰዎችን ያዘዝካቸው በጥንቁልና ነውን? ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃል? አለው። የተቀደሰው ሕፃንም እውነትህን ነው፣ ይህ ማሰቃያ መሳሪያ ምንድን ነው? አንተ ጎስቋላ ሰይጣን አይደለህምን? ማስፈራራትህ እነሆ አላስደነገጠኝም፣ ዘወትር የሚረዳኝ ኢየሱስ ክርስቶስ አለልኝና አለው። ገዡም ውሰዷቸውና የእሳት ፍም ከራሳቸው ጨምሮ ብሎ አዘዘ።
ይህንን ባደረጉ ጊዜ የእሳቱ ፍም ጠፋ፣ እንደሚንጸባረቅ አክሊል ሆነላቸው። ያን ጊዜ የእስር ቤቱንም እንዲከፍቱ ታዘዘ። እነዚህ 430 ሰዎች መጡ። ወደ ሲቃዩ ቦታ በአንድነት ሮጡ። ሁሉም ገዢውን በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉት። ገዢውም የምታምኑት ምን አይታችሁ ነው አላቸው። እነርሱም የማታስታውስ ሰነፍ ሰው ሆይ ስሙ ይመስገንና ክርስቶስ ለእኛ ያዘጋጀልንን አክሊል አትመለከትምን? ስለ እነዚህ አክሊሎችም እኛ 25 ጸሎቶችን እንጸልያለን አሉት። ከዚህ በኋላ ገዢው ከከተማ ውጭ እንዲያወጧቸውና አንገታቸውን እንዲቆርጧቸው አዘዘ። በሚቆርጧቸው ጊዜ ፊታቸውን በመስቀል ምልክት አማተቡ። ጥር 14 ቀንም በሰይፍ ሰማዕትነት ተቀበሉ። ገዢው ሕፃንም ተቆጣ። ወንበር እንዲያመጡና መወጠሪያ እንዲያወጥሩ ከትከሻው እስከ ተረከዙ ድረስ እንዲተክሉ ታዘዘ። እነርሱም ወጠሩት። ዳግመኛም በግራ ትከሻው ሌላ መወጠሪያ እንዲወጥሩ አዘዘ። ከራሱ እስከ እጆቹ 3 መወጠሪያዎችን እንዲሰሩና በወንበሩ ስር አድርገው እንዲገርፉ ታዘዘ። ገዢውም እውነተኛ አምላክ ካለ ከእጅ ያድንህ አለው። ያን ጊዜ መልአክ ከሰማይ መጣ። ችንካሮችንም ከሕፃኑ ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢውም ደነገጠ። አንተ ሕፃን ሆይ ዛሬ አምላክ ከአንተ ጋር እንዳላወቀው በአምላክ ቸርነትም ዛሬ ተፈወስኩ አለው። የተቀደሰው ሕፃንም እንደማታምን አውቃለሁ፣ ነገር ግን ስለሚያምኑት ሰዎች በአምላኬ ስም ዛሬ እፈውስሃለሁ አለው። ከዚህ በኋላ ሕፃኑ እጁን ዘረጋ፣ ችንካሮቹን ነቀለለትና አዳነው። ያን ጊዜ ገዢው ፈራ። ዓለም የተስማማችን የሚተፈወስኩባችሁ እናንተ አልፋ፣ እስራኤል፣ አጵሎን፣ አቴናና ራእያ ሆይ የተመሰገናችሁ ናችሁ አለ። የተቀደሰው ሕፃንም ዛሬ አሸነፍከኝን? ዳግመኛስ ወደ እኔ ትመጣለህን? አለው። ገዢውም የማሰቃያ መሳሪያዎችን ሁሉ አምጡልኝ፣ ከሰውነታቸው ጨምሩ፣ እነሆ አምላካቸው ይዘባበትብኛልና ከዚህ ሲቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮችም የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራሳቸው እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢውም ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎችን ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ተነሳ። ከአገልጋዩ መጠያና የአንገት መጠምዘዣ ያዘ። ሕፃንም ወግሮ ይገድለው ዘንድ ወደደ። ከላይ ይዞ ሲወርድም ከእጁ ወደቀ። አፍንጫውን እስኪያመው ድረስ ፊቱን ክፉኛ መታው። ያን ጊዜ የተቀደሰ ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩ እነዚህ ጠላቶቼ ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸው ይሰባበር በማለት የተናገረው ዳዊት በእውነትም አልዋሸም አለው። የእግዚአብሔር ጸጋ ቅዱስ ቄርቆስን ጠበቀችው። የገዢው ቁጣ ወደ ራሱ ተመለሰች። ከፈጣሪው ሞገስን ከማግኘቱ የተነሳ የእግዚአብሔር መላእክት አደባባዩን የሚከቡት ተጋዳዩን ሕፃን መንከባከቧን እንተውና የእግዚአብሔር ጸጋ የሰውን ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሁንና ከኃጢአት ከነጹና ስራዎቹንም ዘወትር ከሚመሰክሩ ሰዎች በስተቀር አያዩትም። ስለ እርሱ ብለው ወደ ጽኑ መከራ በሚገቡበት ጊዜ የእግዚአብሔር ጥበቃ ፈጽማ ትገለጥላቸዋለች። ያን ጊዜ በድንገት ሳያስቡት በተለያየ ሁኔታ እስከሚረዱት ድረስ ይመለከቱታል። በኢዮብ፣ በነዌ ልጅ በኢያሱ፣ በሰለስቱ ደቂቅና በጴጥሮስ እንደተናገረውም አሸናፊ የሆኑ ተጋዳዮችን ለማንቃት እግዚአብሔር ይህን ያደርጋል። በሰው አምሳል ለቅዱሳን ሁሉ የተገለጠላቸውም የእግዚአብሔር ጥበቃ ናት። አስጨከነቻቸው፣ አበረታታቻቸውም። በሴቶችና በወንዶች ቅዱሳን ላይ ይህ ተደረገ ብንልም በልዑል እግዚአብሔር ጥበቃ ነው። ፈጽመው ይህችን ለማየት የበቁ ሆኑ።
በሕዝቡ መካከል ፈጽመው ትንሽ የሆኑ የቅዱሳን ሰማዕታት ብርታትም ምሳሌ ይሁነን። እነሆ ስለ ኢየሱስ ክርስቶስ በብዙ ቦታ ተጋደሉ። ኃይላቸውን በማድከም በብርታት በሥጋም ብዙ ሲቀን በሚያስከትል በብረት መታሰር ታገሱ። ይህችም ከባሕርያት ሁሉ በላይ የሆነችው ተግባር ናት። ሁሉም እያንዳንዱ ያውቅ ዘንድ ቅዱሳን መላእክት እንደነዚህ ላሉ ሰዎች ተገለጡ። ከዚህ በኋላ ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላክ እምላለሁ አለ። ቅዱስ ቄርቆስም እኔም በአምላክነት በመንግሥት አንድ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምናለሁ አለ። በአምላክ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዥም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ፣ በሰውነታቸውም አድርጉት፣ በጣምም አሰቃዩአቸው አለ። ያን ጊዜ ቅዱስ ቄርቆስ የኃያላን ጌታ ሆይ በመጀመሪያ ተጋድሎውን በፈቃዴ በመፈጸም ይቻለኛል በማለት አልጀመርኩም። በእኔም ኃይል ለአንድ ሰዓት እንኳ መከራውን አልታገስኩም። ነገር ግን ቸርነት ትዕግስትን ሰጠችኝ። አቤት ሆይ ዛሬም ሰይጣንን ድል አደርገው ዘንድ በፊትህ ምሕረትን አገኝ ዘንድ ኃይልን ስጠኝ አለ። ምስጋና ይግባውና ጌታችን ኢየሱስ ክርስቶስም ዋጋህን አሳይህ ዘንድና ከዚህ በኋላም ሄደህ ገዢውን ታሳፍረዋለህ አለው። ከዚህ በኋላ ወደ እስር ቤት ጨመሯቸው። አንድ ጊዜ ገዘገዟቸው፣ በሁለተኛውም ስጋቸውን ቆራረጧቸው። ሕፃኑ ቄርቆስ ገዢውን አማልክቶችን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው ነክረው በቆዳ ጠቀለሏቸው። ከዚህ በኋላ ስጋቸውን እንደ አመድ በተናቸው። ገዢውም በ100 ብረት ሰራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፍኩት አለው። ዲሜጥሮስም አማልክቶችን ስለወደድካቸው ይህንን ሁሉ አደረግህ አለው። ያን ጊዜ ለአንጌቤናዊ አውሴብ ከ10,000 ሰዎች ጋር ቅጣት ነበረበት። የተከተሏቸውም 500 ሰዎች ነበሩ። እስክንድሮስም ፈረደባቸው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እንደሚያወርሰውም ለሕፃኑ ቄርቆስ ቃል ኪዳን ሰጠው። አስነሳውም። ከዚህ በኋላ ወደ ብረቱ ጋን ወረደ። የቅዱሳንንም ሥጋ ዳሰሰ። የኃይል መንፈስንም በእርሱ ላይ እፍ አለ። ወደ ፍርድ ቦታ ሂዱ፣ ገዢውንም አሳፍሩት አላቸው። እርሱም እንዳዘዛቸው ሄዱ። የቅዱሳንን ማኅበር አገኙ። ቅድስት ኢየሉጣም በዚያ በነበሩ በ11,400 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃኑ ቅዱስ ቄርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬት ቆመ። ከዚህ በኋላ ተበተኑ። ሕፃኑን እናቱን ይዟት ወደ ገዢው ገባና እነማን እንደሆነ ታውቃለህን አለው። ገዢውም ፈራ። እኔ አላውቃቸውም አለው። ይህንን ማለቱ ሌሎች እንዳያምኑ ነው። ያን ጊዜ የተባረከው ሕፃን የሰይጣን ልጁ ክፋትና ተንኮልን የተሞላ ሆይ ሌሎች እንዳያምኑ አላውቃቸውም ትለናለህን? ለእኛ አንተ ያሰቃይህን አይደለምን? ሥጋችን ቆራርጠ በብረት ድስት አደረግከው። ለስሙ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ግን እነሆ አስነሳን አለው። ያን ጊዜ 11,400 ሰዎች አሰምተው ተናገሩ። ከሞት ካስነሳቸው ከዚህ ሕፃን ከእናቱ ኢየሉጣ አምላክ በቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዢውም አትታወኩ፣ ይህ የተደረገው ምትሃት አይደለምን? ምትሃት ከሆነስ እነሆ ምልክት እንዲያደርጉ ጠይቃቸዋለሁ። ይህን ማድረግ ከቻሉ በእውነትም የተደረገው ሁሉ ልክ ነው አለ። ተአምር የሚያደርገው ሕፃንን ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዢውም በእውነትም ከሙታን ተነስታችሁ ከሆነ ጫማዬ ይውጣና እንደ ቀድሞ ሕይወት ያለው ይሁን አለ። አስደናቂው ሕፃንም ጸለየ። አቤቱ ሆይ አንተ ሰማይና ምድርን ፈጠርክ፣ ሰውን በጥበብ ፈጠርክ፣ የሕይወትን እስትንፋስም ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራህንም ጥበብ ያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ የተመኘውን አደርጋለሁ። መሰረቱን ሳያስቀድም ቤቱን የሚሰራ ማን ነው?
አንተ ግን እንዲህ አይደለህምን? ሰማይን አስቀድመህ አልፈጠርክም፣ በደቃቅ አሸዋ ምድርን መፍጠርን አላስከተልክም አለው። ከዚህ በኋላ የገዢው ጫማ ከእግሩ ወለቀ፣ ታላቅ በሬ ሆነ። ከበሬው አንገት ፍየል ወጣ። ይህች የማር ቄርቆስ ጸሎትም የመምህሩ ክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል ላይ አባቶ ያመሰግናለሁ፣ ሰምተኸኛልና ዘወትር እንደምትሰማኝ አውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ ስለ ቆሙት ሰዎች እናገራለሁ አለ። ይህን ተናግሮም በታላቅ ድምፅ ጮኸ፣ አልዓዛር ሆይና ከመቃብር ወደ ውጭ ውጣ አለ። የሞተው በአልዓዛርም እጁን እግሩን ታስሮ ፊቱን በመግነዣ ተገንዞ ወጣ። ጌታ ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተውት አላቸው። እነሆ አገልጋዩ ቅዱስ ቄርቆስም የመምህሩ ክርስቶስን መጽሐፍ ተማረ። ይኸውም በሬና ፍየልን ማስነሳት ነው። ይህን በተመለከቱ ጊዜ 11400 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህም ሁሉ ቅን ነው አሉ። ገዥውም አትታወኩ፣ ይህን ሁሉ በጥንቁልናው አድርጎታልና አላቸው። አንጌቤናዊ ቅዱስ ቄርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸው ጊዜም በሉ። ገዥውም ያርዷቸው ዘንድ 11400 ሰዎችን ይመግቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ የተደረገ እውነት ነው አላቸው። ከዚህ በኋላ ምግቡ ተዘጋጀ። 11400 ሰዎች ተቀመጡና በልተው ጠገቡ። ከፍየሉ ስጋ 6 ቅርጫት ከበሬው ስጋ 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙውን ማሳነስ እንደሚቻለው ሰዎች ይረዱ ዘንድ። ገዥውም የተረፈውን ስጋ በተመለከተ ጊዜ አገልጋዮቹን ሌሎች አይተው እንዳያምኑ ይህን ስጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ የክርስቶስ ተግባርን ያደረገ የሕፃኑ ቄርቆስ ተአምርንና ድንቅ የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል፣ እንዲህም ይለናል። ሲመሽ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታው ምድረ በዳ ነው፣ ሰዓቱም መሽቷል። ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡን አሰናብታሉት። ትጉህ ቅዱስ ቄርቆስ በሃይማኖቱ የበረታ ሆነ። ገዥውን ለመገሰጽ ለማስተማር በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቄርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈ የእስክንድሮስ ቤት ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ። በጊዜው ለጦርነት ለስጋዊ ተጋድሎ ከሆነ አዋጅ ነጋሪ፣ ለጦርነት ደፋሪ ያልሆነ ሰው ሁሉ ክፉ እንዳደረጉ አገልጋዮች የተዋረደ ይሁን በማለት አሰምተው ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎን እጋደል ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሮዬ አደባባይ ቆሟልና ለጦርነትም ጨክን ይለኛል። ስለዚህም ሕፃኑ ተጋደለ። በገዢው ፊት ድል የማድረግን ምርኮ ተቀዳጀ። ሕፃን የአባቱን የእናቱን ስም መጥራት ሳያውቅ የደማስቆን ሀብት ይወስዳል። በፋርስ ንጉሥ ፊትም የሰማርያን ምርኮ ይካፈላል የተባለው የነቢዩ ትንቢት እንሆ ተፈጸመ። ጩኸትና ድንጋጤ በሕፃኑ ቄርቆስ ላይ ደረሱ። ነገር ግን በትዕግስቱ ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። እነዚህ ነገ በዚህ ሰዓት ነፍስን ከነዚህ አንዱ ካላደረጉ አማልክቶች እንዲያደርጉብኝ ብላ ኤልዛቤል ወደ እርሱ በላከች ጊዜ የእስራኤል ነቢይ ኤልያስን ያሳደዱት ናቸው። ኤልያስም ፈራና ተነስቶ ነፍሱን ያድን ዘንድ ሄደ። የይሁዳ ምድር ወደ ሆነችው ወደ ቤርሳቤ ደረሰ። ጓደኛውንም በዚያ ተወው። የሕፃኑ ቄርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌልን የሚያስተምር ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ሲቃይ ነው? ችግር ነው? ስደት ነውን? ረሃብ ነውን? ወይስ መራቆት ነውን? ሰይፍ ነውን? ወይስ ጭንቀት ነውን? እንዳለ መጽሐፍ ስለ እርሱ ዘወትር ይገድሉናል፣ እንደሚታረዱ በጎች ሆነን እንዳለ፣ ነገር ግን ሁሉንም አሸንፈዋለሁ፣ እርሱ ወዶኛል። ነገር ግን የጌታ የኢየሱስ ክርስቶስ ፍቅር የሚያስተወኝ እንደሌለ ታመናለሁ። ሞትም ቢሆን ሕይወትም ቢሆን
ገዢዎችም ቢሆኑ ቀድሞ የነበሩት አሁን ያለው ወደፊት የሚመጣውም ቢሆን ኃይላትም ቢሆኑ ከክርስቶስ ፍቅር የሚለየኝ የሚቻለው የለም። ቅዱስ ቄርቆስ ግን ሥጋዊ ሞትን አልፈራም፣ ክርስቶስን ይክደው ዘንድ አልወደደም። በመከራ ከመሰልኩት በክብር መስለዋለሁ አለ እንጂ። ዳግመኛ የዚህ ዓለም መከራው ለዚች ክብርና ምስጋና ዋጋዋ እንደማይሆን አስባለሁ አለ። ከዚህ በኋላ አንጌቤናው ያውሴብህና ብረት ሰራተኛ ዲሜጥሮስ በእግዚአብሔር አመኑ። ገዡም የተመረጠውን ሕፃን ዛሬ ለአማልክት ሰዋ አልልህም፣ ነገር ግን ከመሥዋዕቱ ሥጋ ብላ ከዚህ ሲቃይ ትድን ዘንድ ወይን ጠጣ አለው። ሕፃኑ ቄርቆስም አላደርገውም፣ እርኩስ ነገር ባፌ የገባበት ጊዜ የለም አለው። ገዡም ወታደሮቹን አፉን ክፈቱና ሥጋና ወይን ጨምሩበት አላቸው። ገዡም ሕፃን ቄርቆስን ከአምላክ ከእግዚአብሔር ዘንድ ያለ ተስፋ እንሆ ጠፍቷል አለው። ሕፃኑ ቄርቆስም ልክ አይደለም፣ እኔ ከአምላኬ ፍጹም ደስታ አልወጣም አለው። አንተ ግን የእግዚአብሔር ጠላት ነህ፣ አጋንንት ተባባሪያቸው፣ የሰው ግን ጠላት ነህ። ከእስራኤል ተስፋ የራቅህ ከእግዚአብሔር ርስት የተለየህ ነህ። ይህን በፈቃዴ ባደርገው ከእግዚአብሔር ነው፣ ሳልወድ ይህን ባደርገው ለራሴ ነው። መልካምን ብታደርግ ኖሮ የእግዚአብሔር መልካም ነገሮች ሁሉ ላንተም በተደረጉልህ ነበር። አንተ ግን በአገልጋዮቹ ላይ ክፉ ነገር ባደረግከው መጠን ገሃነማዊ የሆነ እሳትን ባንተ ላይ ሰበሰብ። ለእኔ ግን አክሊል ተዘጋጅቶልኛል አለው። ገዡም ጋን አምጡልኝ፣ በውስጡ ጨው፣ የአደሮ ማር፣ እርሳስ፣ ዲን፣ ብረትና የነዳጅ ድፍድፍ ጨምሩበት፣ ጢሱ በሰማይ ደመና ላይ እስከሚታይ ድረስ እሳት አንድዱ አላቸው። ወታደሮችም እንደታዘዙ አደረጉ። ዘይት የነበራቸው ሰዎች በጋኑ ላይ ዘይት ጨመሩበት። የጋኑ ግለት ጨመረ፣ ድምፁም እንደ ክረምት ነጎድጓድ ሆነ፣ እንፋሎትም እንደ ፀሐይ ያቃጥላል። ውሃው ሲፈላም 11 ክንድ ያህል ይዘል ነበር። ያን ጊዜ ገዢው በጋኑ ውስጥ የቅዱሳን ሞታቸውን ይመለከቱ ዘንድ 11,004 ሰዎችን እንዲያመጧቸው ወታደሮቹን አዘዘ። ወደዚያም አመጧቸው። ቅድስት ኢየሉጣም ጋኑን በተመለከተች ጊዜ ከአስፈሪነቱ የተነሳ ፈራች፣ ደነገጠች። እግዚአብሔርን ለመካድና ለእርሷ የተዘጋጀውን ዋጋ ለመተው ወደደች። ሕፃኑ ቄርቆስ እናቱ እንደፈራች በተመለከተ ጊዜ እናቴ ሆይ ይህንን ጋን በማየትሽ አትፍሪ፣ አትደንግጪ። እግዚአብሔር አምላክ መተውና ትእዛዙን አለመቀበል በአንቺ ላይ ሥጋዊ መቅሰፍትንና የነፍስ ሞትን ያመጣል። በኖኅ ዘመን የነበሩ ሰዎች በጥፋት ውሃ ለምን ጠፉ? ከቃየል ልጆች ደም ግባት የተነሳ በዝሙት ምክንያት አይደለምን? በዚህ ዘመን ገንዘብ መውደድ፣ ጣዖት ማምለክ፣ ጦርነት አልነበረምና። በዚህ ሁሉ ምክርም ሕፃኑ ቄርቆስ የሚነደውን የጋኑን እሳት ከመፍራቷ የተነሳ እናቱን ሊያስጨክናትና እግዚአብሔርን በማምለክ ሊያበረታታት አልቻለም። ከዚህ በኋላ ዳግመኛ ትዕግስትን የሚያስረዳት ምክር አመጣ። እናቱን ስሚኝ አላት። ቅዱስ ቄርቆስም የድርሳንን ጸሎት ጸልዮ በመንግሥት በር በነበረው ጊዜ ይኸውም የእግዚአብሔር ቤት ነው፣ በዕንቁ የተለበጠ መጽሐፍን ስጠኝ። ጸሎቴ ቅድስት ቤተ ክርስቲያን ናት፣ ዕንቁም የእግዚአብሔር ቃል ነው። ከዚህ በኋላ ሰይጣን ሥጋን ተዋህዶ ከስልጣን ያሸነፈ ማን ነው? ከሙታን ተነስቶ ሲኦልን ረግጦ ሞትን በሞቱ አጠፋው እስከሚለው ድረስ ያለውን አሰምቶ ተናገረ። ከዚህ በኋላ ሰይጣን አሸናፊነት ለአሸናፊው ቄርቆስ ተሸናፊነት ደግሞ በእርሱ ላይ እንደሆናች በተረዳህ ጊዜ ወደ ገዢው ልቦና አገባለሁ፣ በሕይወቱ እንዳይኖር እገድለዋለሁ፣ ከዚህ ሕፃን ድካምም አርፋለሁ አለ። ያን ጊዜ ገዢው ባለሟሎችን በፊታችን ሰይጣንን በጥንቁልናው እንደሚያስለቅሰው ተመለከታችሁን? ያልሰማኑን ምስጢር ነገርን አላቸው። ያን ጊዜ ሕፃን ቄርቆስ ጸለየ፣ ቀዝቃዛ ውሃ ፈለቀ። 11,004 ሰዎችም ረጫቸው፣ የንስሐ ጥምቀትም ሆነላቸው። ከዚህ በኋላ ከሚፈላው የውሃ ጋን ውስጥ ወጣ፣ ከወታደሮች 40 ወንዶችን ገደለ። ገዡም በዚህ ውሃ መድኃኒት አድርጎበት እንደሆነ እንጂ አለ። ገዡም ጋኑን ይመለከት ዘንድ ቀረበ። ቅዱስ ቄርቆስም 3 ጣቶቹን ነከረና በገዢው አንገት ላይ ያስቀመጠው። ከአንገቱ ያለው ሰውነቱ ተለወጠ።
ከእናታችን ከቅድስት ኢየሉጣ ከቅዱስ ቄርቆስ ከሁሉ ሰማዕታት በረከት ረድኤት ያሳትፈን።